ልክ ፀሐይ ስትጠልቅና ጀንበር ስታዘቀዝቅ ፋኖ ነኝ ባዩ በየገበሬው ቤት በየምኑ ቤት እየገባ ብራምጣ ምግባንጣ ምናምጣ ያለ ጥይት እየተኮሰ ሲገድል ሲፎክር ያመሻል ልክ ነግቶ እነሱ እዛ ሄዶ ማዶ ሲቀመጡ መከላከያው ደግሞ በቀን ይመጣል ገበሬውን ያስወጣል ነጋዴውን ያስወጣል ማንኖ ትላንት የተኮሰው ማንኖ ትላንት የዘረፈው ገበሬውን አንቅሮ አፈር ከድሜ ያበላ አሁን ዛሬ ከዛች ከተማ ህዝቡ እየለቀቀ ሄዷል ህዝቡ መልቀቁን ሲያይ ደግሞ ከቀረው ገበሬ ላይ ያማራ ፋኖ ነኝ የሚለው መሳሪያውን እየገፈፈ እየሸጠ ይበላል ሆዳም አንተነ ህዝብ ነፃ የምታወጣው መጣላለሁ በቴሌቪዥን ከሳምንት በኋላ ስመጣ ታየዋለህ ነጭን ደግሞ ሁዱድ ብቻ አልመጣበትም አሳያለሁ ቀን በቀን ህዝብ እያሳተፍኩ መሬት ላይ ያለውን እያሳተፍኩ ልክ አገባሃለሁ በሁለት በኩል እየቀረጽኩ ልክ አገባሃለሁ ትግሉ አይተለፍ አንጫጫ እንደፈለክ ሆነ ማለት ነው ይሄ እንዲህ አይነት ወራዳነት እንደ አማራን ምንም እንትን የሚላል በተራ እየተፈራረከ አማራን ትገፋዋለህ እንዴ በተራ እየተመላለስክ አማራን ታስጨንቃለህ እንዴ አማራን ነፃ አወጣለሁ ብለህ ትሄዳለህ እንዴ በስንቱ ነው አማራ የሚሰቃየው ይሄ ድርሰት የሚያምር ቃል ተናግሮ አማን እንደዚህ የዘመነ ካሴ የምናም ይሄ ድርሰታዊ ተውኔታዊ ገለጻ አማራን ነፃ አያወጣው አማራን በተስፋ ሆዱን አትሞላው መጀመሪያ ስተትን ቤትን አርም አንድ መሪ ደግሞ መሪነቱ የሚታወቀው ለህዝቡ ሲቆረቆር ነው የጎጃም አማራ ሴት ጥቁር በጥቁር ለብሳ ሐዘን በሐዘን ውጧት አንተ ደልበህ አንተ አምሮብህ አንተ ምንም ስለማትነካ ስለማይጎድልብህ አርብሮ ባትጾም ምን አትጾም ብትሰራ ማታገኘውን ብትለፋ ማታገኘውን ፋኖ ነኝ ይያልክ እየተቀለብክ እየኖርክ የደሃው ህመም የማይሰማ ከሆነ እንዲሰማ እናረጋለን እንዲሰማ እናረጋለን ምንም ችግር የለው ኦነግ አረደው ኦነግ ገደለው በየስጮህለት የነበረውን ህዝብ ፋኖ ሲገለው ፋኖ ሲያርደው ዝምምል ይመስላል አንተ ኮተታም እከካም ዝምምል ይመስላል ኦሮሞ ገደለው ኦሮሞ ጨፈጨፈው የሚለው አማራ እና አማራ ነኝ የምትል አንተ የሻቢያና የወያኔ ቅጥረኛ የበአዴን ባንዳ አንተ ስትገለው ሳይ ዝምልሃለሁ ይመስልሃል ኦሮሞ ገደለው ጨፈጨፈው በስካባተር ገደለው አረደው የሚለውን እና የጮኩበትን አሸባሪ የተባልኩበትን አንተ ቅቤ ነው የምትቀባው አንተን ጸጥምልህ ሪፎርም ያስፈልጋል ሌባ ሁላ ሪፎርም ያስፈልጋል ቅጥረኛ ሁላ ዋናው ሚዲያ ነው ዘመድኩን ከሚዲያው ይውረድ አይደል ያላችሁት ኤልያስ ክፍሌን አስጨንቃችሁ መረጃ ቅቢዳ አስጨንቃችሁ በግርማ በኩል አይደል ያመጣችሁት በቃ ቴሌቪዥን ከሌለ አይደል ያለው በቃ ከቴሌቪዥን ብቻ ይውረድልን አይደል ያለው አበበ በለው ከቴሌቪዥን ኮረደልን በቃ ምናምን ዋናው ህዝቡ ጋር እየደረሰ ህዝቡን እንትን እያለብን ያለው ቴሌቪዥን ላይ ስላለ ነው ያልጋ በቴሌግራም አንበጭ ብቻለው በቴሌቪዥን እመጣለሁ ራሴ እንደፈለኩ ምናኝበት የቴሌቪዥን ጣቢያ ተከፍቶልኝ እየመጣው ደሃ ተበደለ ፍርድ ተጓደለ አትበል የሚለኝ ሰው ካለ እሱ ጠላቴ ነው ማንንም በሐሰት አልከስም ሁሉ ጊዜ ውግንናዬ ከህዝብ ጋር ነው ያማራ ፋኖ ትግል ሃይማኖቴ ነው ብያለሁ ሃይማኖቴን እንደሚያስጠብቅ ኦርቶዶክስ እስላም ምናምን አይደለም እንደ ሃይማኖት ነው ያማራ ፋኖ ያድነኛል ብዬ አምኜበት ለእምነቴ ደግሞ ሐዋርያ ሆናለሁ ዘሬ አይጠየቅም እምነቴ አይጠየቅም አንተን አላስፈቅድም የምትገለውን ያሳየው አትግደል የምትዘርፈውን ያሳየው አትዝረፍ ማለት መብቴ ሰው መሆን ብቻ ነው የሚጠበቅብኝ አሳያለሁ መጪዋ ኢትዮጵያ ደግሞ የኛ ናት ለሌባ ቦታ የላት ባዴን ቦታ የለውም ወያኔ ቦታ የለውም ሻቢያ ቦታ የለውም ኦነግ ቦታ የለውም ብልጽግና ቦታ የለውም አዲስ ተስፋ አዲስ አስተሳሰብ አዲስ ትውልድ ነው የሚመጣው የነዚህ ሁላ ቫይረስ ያለበት ኢትዮጵያን አይመራም አማራን አይመራም ህዝብ አንድ ያደ ገለል ማለት አለባቸው
ተመልከቱ ካሳውን ታመነና ዳምጤ የተባሉ ፋኖነን ባዮች የቁጭን አካባቢ ማዳበሪያ ዘርፈው ከመጋዘን ዘርፈው አሁን ወደ ሌላ ቦታ ወስደውታል የአካባቢው ገበሬ ለቀጣዩ አመት እንዳያርስ የሚል መመሪያ ከነ አስረስ ማሬ ስለወጣ የቁጭ አካባቢ ገበሬ ለሚቀጥለው አመት እንዳያርስ ተመልከቱ ማዳበሪያውን ብቻ መከላከያው ለቀቀላቸው ከዛ ማዳበሪያውን ከዛ ወሰዱት ማዳበሪያውን ከዛ ከወሰዱት በኋላ አሁን ምን አድርገውታል ይሄን ማየት ነው ያለባችሁ የቁጭ አካባቢ ገበሬ ለቀጣይ አመት እንዳያመርት ነው የቡሬና የቡሬ ዙሪያ ችግር ራሱ እንደገና እያገረሸ ነው እና አበበ ማን ነው ተበጀ ነው ማን ነው ማን ተበጀ ይባል እነሱ አሁን እነሱ እንኳን ስለሌሉበት ዝናቡ ስለመራው እቺን ብትሆን ድል ተገኝታለች ማለት ነው ስለዚህ አማራ የሆናችሁ በሙሉ አይናችሁ በሙሉ ጎጃም ላይ ያፍጥጥ ጎጃምን ወያኔና ሻዕቢያ እንዲቆጣጠረው አያስፈልግም የሴሉን መቁረጥ ያስፈልጋል ከሻዕቢያና ከወያኔ ከሱዳን ጋር ከሶማሊያ ጋር ከሊቢያ ጋር ከአረቡ ጋር ከአውሮፓ ጋር ከአሜሪካ ጋር ዲፕሎማሲያዊ ግንኙነት ማድረግ ፋኖ ወንድ ከሆነ መብቱ ይችላል ከማንንም ጎረቤት ሀገር ጋር ግንኙነት አያድርግ መሳሪያ የሚሰጠውን አይቀበል ምናምን የሚል ነገር የለኝም ሰይጣን ለምን አይሆንም አምጥቷው መሳሪያ ከሰጠው አማራ የሚፈልገው የሚታገልበትን ቁሳቁስ ነው ነገር ግን አሁንም ሰይጣንም ወያኔም አማራን እንደገና ጋልበው መጥተው ለመከራ የሚዳርጉት ከሆነ ይሄ ትክክል አይደለም ስለዚህ ምልክቱን ነግሬያችኋለሁ ይሄን መናገሬ ደግሞ የበለጠ እንዲጠበቁ ያረጋቸዋል የበለጠ እንዲጠበቁ ያረጋቸዋል ዘመነ ካሴ ራሱን እንዲጠብቅ ንገሩት የአባቶችም ጸሎት ይረዳዋል ትንሽ እምነትም የዋህነትም አለው እሱም ሊረዳው ይችላል ዝናቡንም ንገሩት ደንበጫ ላይ የተሰራው እናቃለን ደንበጫ ላይ እነ ሻለቃ ይርሳውን እንዴት እንደሚያሰቃዩዋቸው እናቃለን ይሄ ትክክል አይደለም ይሄን ያህል ሚሊዮን ብር አጥፍታችኋል በልታችኋል ይሄን አርጋችኋል ግምገማ ሲቀመጡ ይሄን መግደል አለብን ይሄን ማጥፋት አለብን እንዲህ አይነት ደንቆሮ ተይዞ ትግል የሚባል ነገር የለም ደስ የሚለው ምን አባት አመጣለ የሚል ፋኖ ተፈጥሯል ጉዳዩን ገብቶታል ሁሉም የሚጠብቀው ደግሞ ሚዲያ እስኪመጣ ነው ሚዲያው ደግሞ ይመጣል በአጠቃላይ በግንባር ቀርበን ነው የምንናገረው በብላሽማ አንሞትም የሚል ፋኖ ነው የተመረጠው ይሄ አንዱ ነገር ነው አሁን ነገ መግለጫ ሊሰጥ ይችላል መግለጫውን መስማት ነው አንድነታቸው ከመጣ በጣም በጥሩ ሁኔታ አንድነታቸው ከመጣ በጥሩ ሁኔታ እንቀበላለን አንድነታቸው በመሪ ደረጃ እየተነጋገሩ ነው መሪዎቹ የሚወስኑትን መቀበል ነው ስህተቶቹን ግን እንትን ማለት አለባችሁ ማለት ነው ስህተቶቹን በደንብ ማረምና እነዛን ስህተቶች ቦታ መያዝ ያስፈልጋል ጓንታ ያልኩትን ጓጓታ በሉት ጓጓታ ነው ጓጓታ የምትለዋን በዛ አንቡልኝ የከተማዋን ስም ማለቴ ነው ከዚህ በተረፈ እንግዲህ እኔ እዚህኛው ላይ ስለምቆይ የቴሌቪዥን ዝግጅቱ ላይ ስላለው ሰሞኑን ብዙም ብቅ ላልል ይችላል ግን ስለማያስችለኝ እመጣለሁ ይሄንን በደንብ አድርጋችሁ እንድትቀበሉ ያስፈልጋል የምናገረው የሚጠቅም ነገር ነው የምናገረው እኔ ሁሉ ጊዜ ከህዝብ ጋር ነው የምቆመው ገበሬ በተለይ መመታት ገበሬ ማልቀስ ገበሬ መሞት ያውን በገዛጆቹ ልጆቹ አሁን በቀደም መኪና ታገተ አሁን ደግሞ ትላንትና ሱሉልታ ላይ ታገተ ሁለት መኪና ምናምን
በእያንዳንዱ ሰው 1.5 ሚሊዮን ነው የጠየቀው። አብዛኛዎቹ ጎጃም ያሉ ናቸው። ባህር ዳር፣ ደብረ ማርቆስ የሚሄዱ የነበሩ ናቸው። ፌደራል መንግስቱ ነው ይሄን የሚያደርገው። እነ ሽመልስ አብዲሳ ናቸው ለወጣቶቻቸው ስራ እየሰጡ ያሉት። በቃ ፋብሪካ ስለሌለ ስራ ስለሌለ ይሄንን ሰርታችሁ ብሉ ተብለው የጎጃም ህዝብ የኦሮሞ ወጣቶች እንጀራ ነው የሆነው። ሱሉልታ 10 ኪሎ ሜትር ነው ርቀት፣ ቅርብ ነው። እዚህ ኦሮሞ ያስጨንቀዋል። ጎጃም ብትሄዱ አሁን በቤተ ክርስቲያን በምን ባነር ተሰርቶ አባቴን አድዱልኝ እናቴን አድዱልኝ ምናምን አድዱልኝ። እዚህ ደግሞ አስረስ ማሬ ገበሬ ይገላል፣ ሹፌር ይገላል፣ ዶክተር ይገላል፣ መምህራን ይገላል። በስንት ነው አማራ መሰቃየት ያለበት? በስንት ነው መሰቃየት ያለበት? ንገሩኝ፣ በስንት ነው መሰቃየት ያለበት? ይሄንን የሚዘግብ ሰው አይታችሁ ታውቃላችሁ? እስቲ ንገሩኝ። ኢትዮ 251 ነው የሚሰብከው የሚዘግበው? በለጠ ሞላ ነው የሚዘግበው? ሞገሴ ሽፈራው ነው የሚዘግበው? ኢትዮ 251 ነው የሚዘግበው? ኢትዮ 360 ነው የሚዘግበው? እነሱ እንኳን ከዘገቡ ደግሞ ጸበኞች ስለሆኑ በጸብ ነው የሚዘግቡት። እነሱ እስክንድርን አዝለው ኮሎኔል ሙአባውን አዝለው የኦፓል ነጋዴውን አዝለው ነው። እነሱን እንኳን ተዋቸው። አበበለውንና ኢትዮ 360 ጣና የሚሉትን ተውት። እነዚህ ራሱ የፋኖ ድል ምናምን የሚሉት የህዝቡን ብሶት የህዝቡን ችግር ይዘግባሉ አይዘግቡ? ከነሱ ጋር ሁላ ነው የምዋጋው። ጠብቁኝ። የአማራ ትግል ቅዱስ ነው። የአማራ ትግል ንጹህ ነው። ይሄንን ወሸከተም ይሄንን ገዳይ ይሄንን ነውረኛ የአማራ ፋኖን ትግል ጠላፊ ሁላ እግዚአብሔርን ይዘን ወላዲት አምላክን ይዘን እኔ በእምነቴ በሃይማኖቴ ይዤ ልክ እናገባቸዋለን ብለን ተስፋ እናደርጋለን። ይሄው ነው የዛሬው ዝግጅታችን። ይሄንን ይመስላል። እንዴት ነበር? እላቻው መጣ እንግዲህ ምን ይላል ይሄ? ቻይና ታውን ዊቺና አለ። ይሄ ማንን ነው የሚመስለው? ይሄ ሰውዬ ማለት ነው። እስቲ እናምጣው፣ ይሄንን እናምጣው። ይሄኛውን ፒናሎን አለኝ። ፒና ተመልከቱት። ይሄኛው ምን ይላል? ቺናዊና ተዋርደሃል ይላል። ይሄ ነፍሰ ገዳይ፣ ይሄ ጸረ አማራ፣ ይሄ ጸረ ጎጃሜ ይሄንን የመሰለ ሰው የሚያስለቅስ ነገር እየተናገርኩ ተዋርደሃል ይለኛል። ውርደታም፣ የውርደታም ልጅ። ይሄ የሰው ስጋ መብላት የለመደ፣ ይሄ የሰው ደም መጠጣት የለመደ። አያችሁ፣ እንደዚህ አይነት ጎፍላ ነው ያለው። እንትኑን ገብታችሁ ተመልከቱት። ፕሮፋይሉን ገብታችሁ ተመልከቱት። እንደዚህ አይነት የጋርዮሽ ስርዓት ውስጥ ያሉ እንደዚህ አይነት ጸረ አማራ ይሄኔ ፕሮፋይሉን ቀይሮ ምኑን ቀይሮ ወይ ሸንጎ ይሆናል፣ ወይ ወያኔ ይሆናል፣ ወይ ሻቢያ ይሆናል፣ ወይ ደግሞ ኦሮሞማ ይሆናል፣ ራሱ ገዳይ ይሆናል። እንደነዚህ አይነቶቹን ታጥቦ አይጠሬዎች ያው ምን እናረጋለን እንግዲህ እዚሁ ላይ አምጥተን ኦኬ ይሄው ተመልከቱ። ዘመዴ ከመርጦ ለማርያም ነው የምጽፍልህ ከቻልክ አናግረኝ ይላል። በቴሌግራም አናግረኝ። አስረስ ማረ ዛሬ ፋኖችን ቆሞ ሲያስረሽን ውሏል ነው የሚለኝ። መረጃ ፈልጋለሁ። ጎጃም እውነት በላይ ዘለቀ ወንድ የለውም ማለት ነው። ወንድ አልወለደም ማለት ነው። ቆሞ ባለፈው አስረሽኗቸዋል። ዛሬ ካስረሸነ ወንድ ነው እሱ ራሱ። እኔ አስረስ ማሬን አደንቀዋለሁ። ይሄው። ስለዚህ ይሄን አለ። የመጨረሻ የትግሬን ጫጫታ ልንገራችሁና ልጨርስ። የትግሬን ጫጫታ ልጨርስና ልንገራችሁ። የትግሬን ጫጫታ ልንገራችሁ። ተወደደም ተጠላም አሁን ጌታቸው ረዳና ምናምን ድራማ የሚያርጉ ምናምን ይበሉታል። ወይነ ጌታቸው ወይነ ደብረጽዮን ይበሉታል፣ ወይ አብይ ይበሉታል። ከሁለት አንዳቸው ይበሉታል። አብይ ይበቀለዋል።
እንደ ጌታቸው ረዳ አብይ አህመድን ያዋረደ ያንኳሰሰ የአብይ አህመድን ፖለቲካ እንደ ኤርሚያስ ለገሰ ዋቅጂራና እንደ ጌታቸው ረዳ አፈር ከደቼ ያበላ የለም። አፈር ከደቼ ያበሉት ሁለቱ ናቸው። ኤርሚያስ ለገሰ ዋቅጂራ ኦሮሞማ የሚለውን ቃል ፈብርኮ ያመጣ የወያኔን ሴራ በአማራ ላይ የሰራችውን ያጋለጠ በዘመኑ አማራን ጀግና ያደረገ ያነቃ ሰው ነው። አሁን በሩ ሁሉ ሲዘጋበት የአብይ አህመድን በር የሚያንኳኳ ለጌታቸው የተከፈተ እድል ለኔ የሚከፈት ይሰጠኝ ብሎ የሚቀላውጥ ቀላዋጭ ነው። ይሄ ኤርሚያስ ለገሰ ዋቅጂራ የከሰረ በፖለቲካ የከሰረ ግንቦት ሰባቶች አኝከው የተፉት ሀብታሙ አያሌው እንኳን በአቅማቸው አኝከው የተፉት እሱ ብቻ አይደለም። ወያኔ ራሷ በነ ቴዎድሮስ በኩል በነ ሪዮት በኩል አኝካ የተፋችው ዛሬ የኦሮሞማን ደጅ በዋቅጂራነቱ ደጅ የሚጠና ትላንት የተፋውን ትላንት ያስታወቀውን ትውከት አሁን በምላሱ የሚልስ የውሻ ጠባይ ይዞ የሚንቀሳቀስ ሰው እንደሱ ያዋረደ የለም። ኦሮሞማን ያዋረደ ወያኔን ያዋረደ የለም። እንደ ጌታቸው ረዳ ደግሞ አብይ አህመድን ድንክ ያደረገ አብይ አህመድን ማህይምነቱን የገለጠ አብይ አህመድን ጠበል ለምን አይሄድም ያለ አብይ አህመድ ላይ በዓለም ያሳለቀ በእንግሊዝኛ በአማርኛ አብይ አህመድን በዓለም መድረክ ያኮሰመነ የለም። አብይ አህመድ ትልቁ ጥበቡ አለስልሶ እግሩ ስር አስገብቶ ጌታቸው እንትን እንዲያጣ አድርጎ ካለ አብይ አህመድ የሚያድነኝ የለም ብሎ ገረድ እንዲሆንለት እንዲገረድለት አድርጎ አስቀምጦታል። አሁን ጌታቸው ረዳ ላይ እነ ደብረጽዮን ጓ ብለዋል። አብይ አህመድም የጌታቸው ረዳ ጠበቃ መስሏል። ወይ ራሱ ደፍቶት ከዛ በኋላ በነ ደብረጽዮን ይሳበባል። ልክ እንደነ ጀነራል ሰዓረ ማለት ነው። ሰዓረ መኮንን በኢትዮጵያነቴ አልደራደርም እንደዚህ አልሆንም ምናምን ስላለ እነ ዳንኤል ብርሃኔ እነ ደብረጽዮን እዛ ጓ ሲሉበት ጠበቀና እዚህ ቃንድ ሾጥ አለው። ከዛ ወያኔ ናት የገደለችው ያማራ ስም ያለው ነው የገደለው ብሎ ፖለቲካውን ወደ ሌላ አዞሩት ማለት ነው። አሁንም የጌታቸው ጣ ወይ በነ ደብረጽዮን ወይ በነ ራሱ በአብይ አህመድ ይበላል። ቶስታሳ ስለሆነ ወይ እንግዲህ ቦርባሬ ስለሆነ የእናቴ አባቱ አምላክ ካልጠበቀው በስተቀር ይበሉታል። እነ ደብረጽዮን ደግሞ ወልቃይትን ይፈልጓታል። አሁን እንደ ዱሮ አይደለም፣ ወደ ኋላም ሊሸሹ ይችላሉ። ከኤርትራ ጋር ከተስማሙና ከተግባቡ ያው የአድዋው ኤሊት ከነሱ ጋር የተያያዘ ስለሆነ እንደ በፊቱ ከአብይ ጋር ቢጣላም ሻዕቢያ መሸሻ መደበቂያ ደጀንም ልትሆን ትችላለች። ምክንያቱም ያኔ ሻዕቢያ ገብታ እነ ስዩም መስፍንን ቋቋቋ እንዳረገችው ማለት ነው። እነ ጀነራል ምግበ ደግሞ አብይ አህመድን መግደል ይፈልጋሉ። መግደል አላመች አልሆን ብሎት ነው እንጂ ጀነራል ምግበ የሚባለው ማለት ምክንያቱም በነ ስዩም መስፍን ሞት በነ አባይ ፀሐዬ ሞት በነማ ትክን እርር ብለው ከሚቆጩት አንዱ እንደነ ምግበ አይነቶቹ ናቸው። ሁኔታዎች ግን አላመቹላቸው። ስለዚህ ይሄ ውጥንቅጥ ነው እዛ ጋር ያለው ይሄ ውጥንቅጥ ነው። ስለዚህ ይሄን ውጥንቅጥ አማራ በጥበብ ማለፍ አለበት። በጥበብ ማንም ምንም ሳይረዳው እዚህ ደርሷል። ነገ ማንም ምንም ሳይረዳው መድረስም ይችላል እንጂ የወያኔ አሽከር መሆን የለበትም። እኔ ሆኗል አላልኩም፣ መሆናቸውንም አላየሁም። እዚህ ያለው ስሜት እዚህ ጎጃማ ውስጥ ያለችው ስሜት ግን ዝም ብላ የምትታለፍ ነገር አይደለችም። የጊዜው ሲደርስ ሁሉም ጥጉን ይይዛል። እያያችሁት ነው።
አሁን ቴዎድሮስ የሚባለው ጋዜጠኛ ከቴዎድሮስ ሪዮት ጋር አንድ ላይ ገጥመው ያቺ ራያ ትግሬነት አሉ። ነገር ግን ምን ለያቸው? አሁን ያቺኛዋ ቴዎድሮስ የሪዮት ወደ ሌላ ሄዷል። ይሄኛው ቴዎድሮስ ደግሞ ጴንጤነቱ ፕሮቴስታንትነቱ ለአብይ አህመድ እንዲገባ አደረገው። ለብልጽግና እንዲገረድ አደረገው። እንዲሰራ አደረገው። አለቀ። አያችሁ መገዛት በገንዘብ መገዛት እንድትገለባበጥ ያደርጋል። እዚያን ወያኔም ድንክናት አትሞክርም አይባልም። ከሞከረች የራሷን ምሷን ትቀምሳለች። ግን እንደ ሰይጣን እባብ ላይ አድሮ ገነት እንደገባው በአማራ ፋኖ ላይ ሆኖ መግባት ይሄ ትክክል አይደለም ባይነኝ እኔ ትክክል አይደለም ባይነኝ። ስለዚህ ይሄ ነው የዛሬ ዝግጅታችን ይሄን ይመስላል። በጣም ቆንጆ ጊዜ ነበር ነው የምለው። እንዴት ነበር የመጣ ያላችሁ? እንግዲህ አሁን ኤርትራው እየጮኸ ነው። ያው ስሙት እንግዲህ ስሙት። ኤርትራው መጣ። ያው መጣ። ወይ ትግሬ ነው ወይ ኤርትራ ነው። ምን አለ? ዘመድኩኔ ግን እንትን አትወክሌ ያለው ተመልከቱ። እዚህ ጋር ሴቭ አድርጌዋለሁ። ይኸው ተመልከቱት። ቅባቱ አብርሃ ይባላል። ይኸው ተመልከቱ። የጎጃምን እና አስረስ ማርያምን ስናገር የሚመጣ ከሆነ ዘመድኩን ግን ቤተክርስቲያን አይተወክለይ ይላል። መምህር ነኝ እኮ እኔ መምህር ነኝ፣ አስተማሪ ነኝ። 3 መጽሐፍት የደረስኩ አንታውን በትግርኛ የምትዘምራቸውን ሀያላ ያለ ደራሲ ነኝ እኔ መምህር ነኝ። ካሴቴን ገዝተህ የምትሰማ ቋንቋ የነሽን ብትገዛ የምረታብን ብትገዛ የማንን ብትገዛ እኔ የደረስኩት እኮ ነኝ። ቤተክርስቲያኒቷ መምህር ብላ ሰርቲፊኬቱን የሰጠችኝ ትችላለህ ተናገር አንደበቱ ነኝ ያለችኝ። አንተ ወያኔ ኮተታ ቤተክርስቲያኔ አትወክለይ ይላል። አንተ እዛ ኤርትራ ኮንክ የግብጽ ባሪያ ሆነሃል። ትግሬ ኮንክ ደግሞ የሰላማ ባሪያ ሆነሃል። ጳንጥጣሃል። ምንድነው የምትለው? ምንድነው የምትለው? መጡ ደግሞ አሁን እንትና ይመጣሉ። ይሄን ይመስላል የዛሬው ዝግጅታችን ይሄን ይመስላል። በጣም ጥሩ ጊዜ ነበረን። የሚሳደበውም ጠፍቷል። በሳምንት አንድ ቀን መጣና ጭራይን ይዤ እንደዚህ አድርጌ እመጣለሁ። ዝግጅታችን ይሄን ይመስላል። ደቡብ ጎንደር እንመጣለን። ደቡብ ጎንደር ዞር እንላለን። ደቡብ ጎንደር አንድ ሰንኮፍ አለ ራሱ የወያኔ ሰራዊት ያለበት ነው። ደቡብ ጎንደር ወያኔ አልወጣችም። ደቡብ ጎንደር ደግሞ የጎጃሙን ሲጨርስ እመጣለሁ። ሸዋም ኦሬዲ እየፈራረሰ ነው። እንመጣለን። እንዲህ አድርገን እናስተካክለዋለን። ዘመድ ቲቪ እየመጣ ነው ብላችሁ ጻፉ። 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 ዘመዴ አንድ ለናቱ ሺ ለጠላቱ ማለ ዘመዴ ያረርጊው መራት ያረርኩ ቆቱ ይነዳዋል። ይሄንን መንጋውላ ነዳሃለሁ ብቻዬን ወንድ እናት የወለደች ጻፍ ተናገር። በቅኔ ማወራው ነገር የለም። ይሄ የምታዩት ጋዜጠኛ ነኝ አክቲቪስት ነኝ የሚለው በሙሉ ስለ ማርያም ብዬ ለምኜ ማበላው ነው። በኩራት ነው የምናገረው። በኩራት ነው የምናገረው። በኩራት ዘመድ ቲቪ እየመጣ ነው። ዘመድ ቲቪ አባል ለመሆን ተዘጋጁ። ዘመድ ቲቪን ዘጭ እናረጋለን። ዘመድ ቲቪን የ4 ዓመት የ5 ዓመት እናረጋለን። ዘመድ ቲቪ ላይ
እንቀጥራለን ዶክመንተሪ የሚሰሩትን እንቀጥራለን ዘመድ ቲቪ ዋው ይላል ዘመድ ቲቪ እንደ ቢቢሲ እንደ ሲኤንኤን እንደ አልጀዚራ ይሆናል ዘመድ ቲቪ የደሃ ተበደለ ፍርድ ተጓደለ የሚሉ ድምጾች ይገቡበታል ዘመድ ቲቪ ከጎንደር ስኳድ ከጎጃም ሸንጎ ከኦነግ እና ኦነግ ሸኔ ከብልጽግና ቃጥሪ ከበአዴን ከትግራይ ወያኔ የጸዳ አለቅ በጎጥ ያልተወሸቀ በቃ ደሃ ተበደለ ፍርድ ተጓደለ ለዘመዴ ለአባቴ ለአጎቴ ብሎ የማያደላ እውነት የምትነግስበት እውነት የሚነገርበት የህዝብ ድምጽ የህዝብ እንባ የሚታበስበት ቀጣሪ የሌለው የማንንም የፖለቲካ ድርጅት ቢሮ የማያንኳኳ የማንንም ባለጸጋ ቢሮ የማያንኳኳ 300 ሰራዊተ ጌዲዮን 120 የዘመድ ሚዲያ ቤተሰቦች እንደገና ደግሞ እናንተ ወደ 3000 የሚጠጋ ሰራዊት እናዘጋጅና ዘመድ ቲቪ በሬዲዮ ጋዜጠኞች ይመጣሉ ባለሙያዎች ይመጣሉ ያገለግሉበታል የተጠና አደርገዋለሁ ደግሞ ትረጂኝ የለ መቤቴ ወላዲተ አምላክ ትረዳኛለች በእውነት እናደርገዋለን የፈረሱ ገዳማትን የፈረሱ አብያተ ክርስቲያናትን እናንጽበታለን